ሰላም ሰላም ውድ የሀገሬ ልጆች ለሁላችሁም ሰላም ይዛላችሁ። እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበልላችሁ እያልኩኝ ዛሬም እንግዲህ ተወዳጁና ሁሉም ሰው እያነጋገረ የመጣውን የደሊላን ድራማ እየላችሁ መጥቻለሁ። እንግዲህ ከወደዳችሁ ቪዲዮ ላይክ እና ሼር በማድረግ ጀምሩት። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ለምትወዱት እንግዲህ ድራማውን እንድትጋብዙ ሲል እንግዲህ በአክብሮት ይጠይቃችኋለሁኝ። እንግዲህ ፈቅዳችሁና ወዳችሁ ደግሞ ይሄን ስለምታደርጉ እጅግ አድርጌ አመሰግናለሁ። እንግዲህ ወደ ደሊላ ድራማ ስንሄድ ባለፈው እንግዲህ የተጠናቀቀው እንግዲህ ከኋላ ደስታ ቆሞ ከዛንን እንግዲህ ዞር ስትል እንግዲህ እሷም ደንግጣ ነበር። ከዛ እሷ ደንግጣ ቆይ እያለች እንግዲህ ነበር ድራማው የተጠናቀቀው። እንግዲህ ደስታ ከኋላዋ ቆሞ ስታየው ቆይ ምንድነው ከሰው አንተ ደግሞ ኮቴም የለህም እንዴ? ምንድነው ከዚህ ጋር የምታደርገው? ከሰው ኋላ ደግሞ ምንድነው የምትሰራ? ትለዋለች። ደስታም ደግሞ ተረጋጊ ደሊላ፣ ድምጥሽ ቀንሺ፣ ለምንድን ነው እንደዚህ የምትሆኚ? እኔ እኮ ሰላም ብቻ ልልሽ ነው የመጣው ብሎ ይላታል። እሷም ደግሞ እኔ ያንተን ሰላም አልፈልግም፣ ከዚህ በኋላ እኔ ያለሁበት ስፍራ እንዳትደርስ ብላ ታስጠነቅቀዋለች። እሱም ደግሞ እሺ በቃ ብሎ እየተጻደፈና እየሮጠ ይወጣል። እውነት ለመናገር እንግዲህ ባለፈው እንግዲህ እንደዛ መጥቶ ሲመጣ እኔ በጣም ነበር ልቤ የደነገጠው። እንግዲህ ደሊለም ደግሞ ካሌብን እያታለለችውና እንግዲህ ደስታን የምትወድ መስሎኝ ነበረ። ነገር ግን እንግዲህ አግቷት እንደዛ ሳሰቃያት የነበረ የምትወድ ሰው አይደለም ብዬ አሰብኩ። በዚህ ድራማ ውስጥ እንግዲህ ምንም እንቆቅልሽ ቢሆንባችሁ ብዙ እንግዲህ ግራ የማያጋቧቸው ነገር አለ። እንግዲህ አሁን እዚህ ጋር ቤዛና ወይዘሮ አልማዝ እናት እየተባሉ ነው የሚጠራሩት። ነገር ግን እንግዲህ አማች ናቸው። እንዴት አማችና እንግዲህ እንዴት ነው አማት እናት እያለች የምትጠራበት አልገባኝም። እናቴ እያለች እሷም ደግሞ ልጄ እያለች ነው የምትጠራት። እንግዲህ አስቡት፣ ይሄ ነገር አሁን ለኔ ላይ አልገባኝም። ለምናልባት እንግዲህ ደሊላና ደስታም ደግሞ እንደዚህ አይነት እንቆቅልሽና ግራ የገባው ነገር እየተጫወቱ ይመስሉኝ ነበረ ማለት ነው። እና ሳስበው ነው እንጂ እንግዲህ ወደፊት ሊሆን ይችላል ብዬ የሚገምተውን ነገር ነው ማለት ነው። እና ቹክ ያልኳችሁ እንግዲህ ቀድሜ የተናገርኩት ነው እላችኋለሁኝ። እንግዲህ በዚህ እንግዲህ ካሌብ እሷ ደግሞ እንግዲህ አጅሪት እንግዲህ ተደብቃ እያየቻቸው ነበረ። ቆይ ምንድነው ያላቸው እነዚህ ሰዎች? ቆይ ደስታና እሷ ምንድነው ያላቸው ብላ እንግዲህ ደሊላ እንግዲህ ቆማ እያለች ሳለ ከዛንን እንግዲህ ከዛ እሷ ትመጣና እንዴት አደርሽ ደሊላ ብላ ትላታለች። ደህና ነኝ እግዚአብሔር ይመስገን ብላ ስትመልስላትም ቆይ ከማን ጋ ነው ስታወሪ የነበረ ብላ ስትላት አይ ከማንም ጋር እያወራው አይደለም፣ እኔ ብቻዬን ነበርኩና ቤት እያጸዳው ነው፣ አይታይሽም ወይ ትላታለች። ደሊላ እንደዛ ስትላት እንግዲህ ቤዛ ደግሞ ቆይ እኔ እኮ ምንም የሚደበቅ ነገር አለው ብለሽ ታስባለሽ? እኔ እዚህ ነበርኩኝ እኮ ስትላትም አይ ምንም ነገር የለም ብቻዬን ነበርኩ ብላ ትላታለች። ከዛ እንግዲህ ሁሉም ነገር እንደዛ ስትላት ምንም ነገር አልተዋጠላትም። ከዛን አይ የነበርኩት ራሴ ብቻ ነበርኩኝ ቤት እያጠዳው ነው ብላ እንግዲህ ትመልስለታለች። እሷም እንደዛ ስትላት እና ብቻሽን ነው ወይ እንደዛ ስታወሪ የነበረ ትላታለች። አዎ ብቻዬን ነበርኩ ብላ ስትላት አይ ግን እኔ አልመሰለኝም እንግዲህ የሆነ ሰው ከአንቺ ጋር የነበረን የሚመስልኝ ትላታለች። ከዛ እንደዛ ስትላት እንግዲህ አይ ምንም ሰው አልነበረም፣ ስለዚህ እኔ ብቻ ነበርኩ ብላ ትላታለች። ከዛ እንደዛ ስትላት ጊዜ አይ እኔ ግን አልመሰለኝም አንቺ ብቻሽን አይመስለኝም ብላ ስትላት እንግዲህ የመሰለሽን ማናገር ትችያለች ብላ ትላታለች።
እንግዲህ ቤዛ ሁሉም ነገሩን እንግዲህ እንዴት አድርጌ አሁን እንዴት አድርጌ እንደማሳምረው እንዴት አድርጌ እንደሚሰራው እኔ አውቃለሁ ትላለች። ከዛ እንግዲህ እንዴት አድርግተሽ ነው የምትሰሪ ማለት አልገባኝም፣ እንዴት አድርግተሽ ልትሰሪ ነው ብላ ስትላት እንግዲህ እኔ እንዴት አድርጌ አሳምሬ ነገሮቹን እንግዲህ አቀናብሬ ከዛንን እንግዲህ ሁለቱም መለያየት እንዴት እንደሚችል እኔ እችልበታለሁ። ስለዚህ እንግዲህ ምንም ነገር አያሳስብ ብላ ትለዋለች። ከዛ እንግዲህ እንደዛ ስትለው ጊዜ ቆይ ምን ልታደርጊ አሰብሽ ብላ ስትላትም ደሊላ እንግዲህ በጣም ደሊላ እንግዲህ ሁሉም ነገር እንግዲህ እንዴት አድርጌ አስተካክዬ ሁሉም ነገር እንግዲህ መስራት ይችልበታለሁኝ። ስለዚህ አሁን እኔ ራሴ አስተካክላለሁ፣ ምንም ነገር እንግዲህ ግራ ያገባሽ እማዬ ትላታለች። ቆይ ምን ልታደርጊ አሰብሽ ብላ ስትጠይቃትም ደሊላ እንግዲህ ከካሌብ ጋራ የሆነ ነገር ሳይኖራት አይቀርም። ስለዚህ እንግዲህ ሲመለከታት የነበረው እንግዲህ በቀላል አልነበረም ስትላት ማለት አልገባኝም እንዴት ብላ ስትል አይ እየተመለከታት የነበረው በጣም እንግዲህ በሌላ አይን ነበረ ስትላት አልገባኝም ስትላትም በሴስነት ነው ሲመለከታት የነበረ ትላታለች። ከዛ እንደዛ ስትላት ጊዜ እና አንቺ ምን ለማድረግ አሰብሽ ብሎ ይላታል። ከዛንን እንግዲህ ያሰብኩትኝንማ ከዛ ለምንድነው ሁለታቸውን የሆነ ነገር እንዳላቸው አድርጌ ማሰብ አልችልም እንዴ ስትላት እንግዲህ ማድረግስ ትችላለህ አድርገው ነገር እንግዲህ ቤዛ አሁን ሁሉም ነገሩ እንዳታበላሺ ይሄ ነገር ውሸት እንዳይሆን እንግዲህ ካሌብ ደግሞ ደሊላን በደንብ አድርጎ ያምናታልና ስለዚህ ነገሩን እንዳታበላሺ ትላታለች። ከዛ እንደዛ ስትላት ጊዜ እማዬ ምንም አትፍሪ፣ ነገር የሚበላሽ ነገር የለም፣ እኔ ደና አድርጌ እሰራለሁ ድራማውን ትላታለች። ከዛ ቆይ ደሊላ ምን ልትስቲ ይሄንን ነገር አሰብሽው ብላ ስትላትም ከዛንን እንግዲህ አይ ያየሁት ስላየሁት ነው፣ ስለዚህ ደግሞ በደንብ አድርጌ እከተላታለሁ እስከማገኝ ድረስ አልተውም ትላለች። ከዛ እንግዲህ እንደዛ ስትላት ጊዜ እሺ እንግዲህ እናያለን ብላ ስትል ከዛ እሺ ለማየት ያብቃን እኔም እንግዲህ አብረን እናያለን ትላታለች። ከዛ እንግዲህ እንደዛ ተባብሎ ሁሉም ነገር እንግዲህ እንደሚስተካከል አድርጋ ነበረ ያወራቻት። ከዛ ሁሉም ነገር እርግጠኛ አድርጋ ታወራ ነበረ ማለት ነው። ከዛ እንግዲህ ደሊላ ደግሞ እንግዲህ ወደ ካሌብ ትሄዳለች ቁርሷን ይዛ። ከዛ ቁርስ ይዛላት ሄዳ ከዛንን እንግዲህ እንዴት አደርግ ትለዋለች። ከዛ ተነስቻለሁ ትላለች። ቁርስ እኮ እዚህ እንዴት በላ ነው ትላል። ዛሬ ደግሞ ቁርስ በአልጋ ቁርስ ደግሞ ዛሬ እስከ አልጋ ድረስ ነው የመጣልኝ ከነሱ ጋራ ከምትጨቃጨቅና ከነሱ ጋር ትርክ ከምትፈጥረው ለዛ ብዬ ነው ትለዋለች። ስለዚህ ርብሻ ከሚፈጠርልኝ ስትል የኔ ሀሳቢ አንቺ እኮ ስለኔ ሁልጊዜ እኮ ነው ስለኔ ነው የምታስበው ስትል እኔ ከአንቺ ውጪ እኔም ከአንተ ሌላ ምን አለኝና ለማን ላስበው ብላ ትለዋለች። ካሌብም ደግሞ አንቺ ጋር አጠገቤ ስትሆኚ ሰላም ነው የሚሰማኝ ብሎ ይላታል። እንግዲህ እኔም ደግሞ ካሌብ እኮ ከአንተ ጋራ ሲሆን ሰላም ነው የሚሰማኝ፣ የዚህን ነገር ሁሉ እረሳለሁ ትለዋለች። ስለዚህ አንተ ለኔ መልካም ነህ። ስለዚህ እንግዲህ አሁን ቁርስ አብረን እንብላ ትለኝ። ስለዚህ ሰው ካየን ሌላ ነገር ነው የሚፈጠረው ብላ ስትልም እንግዲህ ደሊላዬ ደግሞ ማንም ሰው አያንም አትፍሪ፣ ይሄ እኮ ደግሞ የኔ ክፍል ነው ብሎ ይላታል። እሷም ደግሞ እንግዲህ እሺ እባክሽ ለኔ ስትይ እሺ በለኝ ላንተ ስል ብላ እንግዲህ ምግቡን ታጎርሰዋለች። ምግቡ ስታጎርሰው እንግዲህ በጣም ሳቅልና የሰራሽው ምግብ ደግሞ በጣም ነው የሚጣፍጠው ብሎ ይላታል። ከዛን እንግዲህ
እንግዲህ አዎ እሱ ደግሞ እሷ ደግሞ አዎ ይጣፍጣል በፍቅር አድርጌ ነው የሰራው ብላ ትመልስለታለች። ከዛንን እንግዲህ አንቺ እኮ እውነትሽን ነው እንዴ ብሎ ይላታል። ቆይ ይሄን ሀለው እንዴ ትወጂኛለሽ እንዴ ብሎ ይላታል። አንተ ከምታስበው በላይ እኔ ህይወቴን በሙሉ ለአንተ አሳልፌ ቢሰጥ አይቆጨኝም ብላ እንግዲህ ደሊላ ትለዋለች። እንግዲህ እኔ ዳሊላዬ እኔም ደግሞ እንዳንቺው ነኝ እንግዲህ ከአንቺ ሌላ ህይወት ምንም ነገር አያሳስበኝም ብሎ ይላታል። ይህ ሁሉ እንግዲህ እሷ ደግሞ ቆይ ይህ ሁሉ መሰናክል ሲበዛ አይከብድም ወይ ብላ ስትለውም እኔ ከአንቺ ጋር ከሆንኩኝ ሁሉም ነገር እወጣለሁ። እንግዲህ ከአንቺ ጋራ ከሆንኩኝ ሁሉንም መሰናከል ማለፍ እችላለሁ ብሎ ይላታል። እሷም ደግሞ እችላለሁ ስም ካሌብ እኮ እንግዲህ ከእሷ ደግሞ እንግዲህ እንደዛ ትለዋለች። ከዛ አንተ እኮ ለእኔ ጥንካሬ ነህ ብላ ስትለውም እንግዲህ ካሌብ ደግሞ ለእኔ አንቺ የህይወቴ ብርሃን ነሽ ብሎ ይላታል። እንግዲህ ካሌብ ከዛንን እንግዲህ ደሊላ ደግሞ አንዳንድ ጊዜ እኮ ሁሉም ነገር ህልም ይመስለኛል ብላ ስትለውም እንግዲህ ህልም አይደለም የኔ እመቤት ብላ ስላትም ከዛ እንግዲህ ትገረምና የኔ እመቤት አልከኝ ብላ ስትለው አዎ የኔ እመቤት ብሎ ይላታል። እውነተኛ ፍቅራችን ነው ብሎ የኔ እመቤት ስትለው እንግዲህ በጣም ነበረ ውስጥ የልቤ እመቤት ነት ብሎ ሲል አንቺ እዚህ ቤት ውስጥ አንቺ እዚህ ቤት ውስጥ እንግዲህ በምንም ታምር ሰራተኛ አይደለሽም ብሎ ይላታል። ከዛንን እንግዲህ ደሊላ ደግሞ ካሌብዬ ትለዋለች። ስለዚህ እንግዲህ ይሄንን መስማቴ ራሱ ለኔ አንዳች ነገር አንድ እንግዲህ ደስታ ነው ብሎ ይላታል። ከዛንን እንግዲህ እሱ ደግሞ ነገሮቹን ሁሉ አስተካክዬ ሁሉም ነገር እንግዲህ የናፈቀኝ ትሏል። ያንን ቀን እንግዲህ በጉጉት ነው የሚጠብቁት። ስለዚህ እንግዲህ እስቲ አንቺም ጉረሺ። ስለዚህ ሁሉም ነገር እንግዲህ በአንቺ ፊት ላይ ደግሞ ጭንቀትሽን ሁሉ እንዲያቀለልሽ እስቲ ምግቡን ጉረሺ ብሎ ይላታል። ከዛ እንግዲህ እንደዛ ስትለው ጊዜ አይ እንደዛ ስላት ጊዜ አይ አንተ እኮ ከኔ ጋር ከሆንክ ጭንቀቴን ሁሉ እረሳለሁ ብሎ ስላት፣ ከዛ እሱ ደግሞ እኔ እኮ አንቺ ስትኖሪ ቀኔ ራሱ ብሩ ነው የሚሆነው ብሎ ይላታል። ከዛንን እንግዲህ አንተ ደግሞ እንደዚህ ስትለኝ እኮ እፈራለሁ ብሎ ይላታል። ምን ትፈራለህ? ስለዚህ ምንድነው የምትፈሪ? ትለዋለች። ከዛንን እንግዲህ እኔ እኮ ያንተ ነኝ። ስለዚህ እንግዲህ ይሄንን ቃልሽን በውስጤ ይዛለሁ ደሊላዬ ብሎ ይላታል። ደሊላ በቃ እሺ አሁን ቁርሴን መብላት አለብኝ የቁርስ ሰዓት ነው ትለዋለች። ከዛንን እሺ ግን እንግዲህ በእጅሽ ነው የምታበኝ አንቺ ነሽ የምታበኝ ብሎ ይላታል። ስለዚህ በአንቺ እጅ ነው መብላት የምፈልገው ትለዋለች። ከዛ እሺ ብሎ እንግዲህ እያጎረሳት ምግቧን እንግዲህ እያበላችው ነበረ። እውነት ለመናገር እንግዲህ አንዳንድ ጊዜ የሚጠፋና ወይም ደግሞ የሚቀየር ሰው እንግዲህ የመጨረሻ እንግዲህ የሚሆን ይመስላል ማለት ነው። ከዛን እንግዲህ ቤዛ ደግሞ እንግዲህ እማዬ አዲስ ነገር እንግዲህ ቤዛ ደግሞ እየተጣደፈችና እንደው ከኋላ የሆነ ነገር ያሯሩጥ ይመስል እየሯሯጠች ትመጣና እንግዲህ ወይዘሮ አልማዝ ከዛንን እማዬ የሆነ ነገር ተፈጥሯል ብላ ስትላት፣ ምን ተፈጠረ ደግሞ? አንቺ እኮ እንደሆነ የምትፈጥሪው ነገር አታጭም ትላታለች። እሷም ደግሞ ቅድም ደሊላና ቤዛ እንግዲህ ሳሎን ላይ እያወሩ ነበረ። ከዛንን ግን እንግዲህ እንደ ሰራተኛ ሳይሆን እንግዲህ እንደ ሴሰኛ ነው ሲመለከታት የነበረ ብላ ትላታለች። እንግዲህ ከዛን እንደዛ ብላ ስትል
ደስታ ከደሊላ ጋር ብላ ትላታለች። በእርግጥነት እኔ እላችኋለሁኝ እንግዲህ ወይዘሮ አልማዝ ያደረገችው ተንኮል ይመስለኛል። ለምን እንግዲህ ባለፈው እንግዲህ የነበረውን ምስጢር ሁሉ እንግዲህ እንዴት አድግታ ወረቀቱን ስላገኘችበት ምናልባት እንግዲህ ወይዘሮ አልማዝ እንግዲህ ከደስታ ጋራ ደስታ እንዲስማትና እንደምት እንግዲህ ሁሉ ነገሮች እንድትገጣጣም ያደረገችው ነገር ይመስለኛል ብዬ አስባለሁ። ግን እንግዲህ የኔ ሀሳብ ነው። እዚህ ጋር ደሊላ እንግዲህ ባለፈው የወይዘሮ አልማዝን እንግዲህ ታሪክ ይዛለች። ወረቀቱን ቢቀበላቱም ግን እንግዲህ በልብ ውስጥ ይዛለች። ከዛም ብትናገረው ደግሞ ካሌብ ያምናታል። እንግዲህ እሷም የያዘችው ለካሌብ ብላ ነው እንጂ ብትነግረው እንግዲህ ካሌብ ሙሉ በሙሉ ያምናታል ማለት ነውና እንግዲህ ወይዘሮ አልማዝ ይሄንን ታሪክ የሰራችው ይመስለኛል። እንግዲህ የኔ ሀሳብ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ እንደዛ ስትለው ጊዜ ቆይ ደስታ ምን ያደርግ ይመጣል እንዴት እንግዲህ ብላ ስትላትም እኔ አላቅም እዚህ ነው ያገኘሁት ብላ ትላታለች። ከዛንን እንግዲህ እየተጣደፋና እየተጨነቀ ነበረ ከዚህ ቤት የወጣ ደስታ ነው እንግዲህ ደስታና ደሊላ ሁሉ ነገር እንግዲህ እዚህ ጋር አብረውን የሆነ ነገር ግንኙነት ሳይኖራቸው አይቀርም ብላ ስትላት አንቺ ምንም ነገር አይኖራቸውም ዝም ብለሽ አትጠራጠሪ፣ ደስታ ከደሊላ ጋር ምን ሊኖረው ይችላል ብላ ትለዋለች። ከዛ እንደዛ ይሄ አደገኛ ሴራ ያለው ሰው ነው፣ እንዴት ከሷ ጋር ጥምረት ይኖራል? ከዛን እንግዲህ ቤዛ ደግሞ እውነተኛ ሆኑ አልሆኑ ምን አገባኝ፣ ስለዚህ እንግዲህ እኔ ደግሞ እንዳላቸው አድርጌ ይጠቀማለሁ ስትል እንግዲህ ትናገራለች። ከዛን ምን ልታደርጊ ነው ብላቸው ባይኖራቸው አደረጋቸው አሌላቸው እንግዲህ እኔ እንዳላቸው አድርጌ ይጠቀማቸው እንግዲህ ከዛንን እንግዲህ ደሊላና እንግዲህ ደስታ የፍቅር ታሪክ እንዳላቸው አድርጌ ይተውናለሁ። ስለዚህ ይሄንን ማድረግ ስለዚህ ጊዜ ለካሌብ እጄ እነግራታለሁ የእሷን ታማኝነትና የእሷን ንጹህነትን አውጥቶ ይተፋ ስትል እንግዲህ ትናገራለች። ከዛ ካሌብ እንግዲህ ይሄን ወሬ ሲሰማ ደሊላን ከዚህ ቤት ለአንድና ለመጨረሻ መንቅሮ ያስወጣታል፣ ከቤቱ ያባርራታል። ስለዚህ እንግዲህ ይሄ ትልቅ እብደት ነው። እንግዲህ ካሌብ ውሸት እንደማይወድ ነግሬሻለሁኝ፣ ነገር ግን ሌላ ነገር እንዳታመጪ ብላ ትላታለች። ከዛንን ምንም ነገር አላመጣትም። እንግዲህ ደስታ ከሷ ጋር ግንኙነት አላት ብሎ ቢያስብ በምንም ታምር ነው የማይቀበለው ብላ ትላታለች። ከዛንን እንግዲህ የመጨረሻ ሳቅ ነው የሚሆነው። ከዛ በመጨረሻም እንግዲህ ደሊላ የኔ ነው የምትሆነው ብላ ትላለች። ከዛንን እንግዲህ ካሌብ እየወጣ ሳለ ካሌብ እንዴት ነ አደርክ ትለዋለች። ከዛ ቁርስ ሳትበላ ነው እንደምትሄደው ከዛንን እንግዲህ እንደዛ ስትለው ጊዜ በያስሽ ታዳ አብረን እስቲ ቡና እንጠጣ ወገቤን እኮ ተሽሎኛል ትለዋለች። ከዛን ሊወጣ ነው ብላ ትላትም ምንድነው ያሰብኩ ቆይም ከዛንን እንግዲህ ለምንድነው እንደዛ የምትጨክንብኝ? ትናንትና ማታ አላስፈላጊ ነገር ያደረኩትን ትለዋለች። ስለዚህ ከዚህ በኋላ እንደዚህ አይነት ድራማ እንደማልፈልግ ደጋግሜ ነግሬሻለሁ ብሎ ይላት። ከዛ እንግዲህ እኔ እኮ ሚስት ነኝ ትንሽ እንደ አታስብልኝም እንዴ ብላ ትለዋለች። እሱ ደግሞ ባለቤትነትሽንማ በራስሽ በገዛ እጅሽ እኮ ሀተሻል ብሎ ይላታል። ከዛ ስለዚህ ራስሽን አታታልይ ብሎ ይላታል። እንግዲህ እሷ ደግሞ ይሄን ሁሉ እኮ የሚሆነው ለአንተ ብዬ ነው ትለዋለች። ከዛ ለአንተ ፍቅር ብዬ ነው እንደዚህ የሚሰቃየውና የማደርገው ብላ ስትላትም ከዛ
ይሄ ፍቅር አይደለም፣ በሽተኝነት ወይም ደግሞ እብደትነት ነው። ለሴራ ማዘጋጀት፣ ሰው ሴራ ላይ ማሴር ይሄ ፍቅር አይደለም ብሎ ይላታል። ከዛንን እንግዲህ ቆይ ምን አይነት ሴራ ነው የምትሰራ? ምን አይነት ሴራ ነው የምታወራ? ሁሉም ነገር ተሸክሜ እየኖርክ ያለሁት እኮ ለአንተ ብዬ ነው ትለዋለች። ከዛ ህመምሽን አውቃለሁ። ስለዚህ እንግዲህ እሱ ደግሞ ሳሙና መሬት ላይ ደፍተሽ እንግዲህ ሰው ለመጣል ራሱ መሞከርሽ ራሱ አንድ ትልቅ ሴራ ነው ብሎ ይላታል። ከዛ እንግዲህ ክፋትሽን የሚያሳይበት ነው ብሎ ይላታል። ከዛንን እንግዲህ ከዛ እንግዲህ እንደዛ ሆና እሱ እንግዲህ ከዚህ ጋር ጤፍልኝ ብሎ ያን እንግዲህ ያባርራታል። ከዛ እንግዲህ እሷ ደግሞ ሶፋውን ሁሉ ትመነቃቅረውና እንግዲህ እንዳልነበረ ታደርገዋለች። ደሊላ ደግሞ ትመጣለች። አሁን ቆይ ምን አይነት እብደት ነው? እንዴት ነው እንደዚህ የምታደርጊ? ሁሉም ነገር እያንዳንዱን አስተካኪ ብላ ትላታለች። ከዛ እንግዲህ ቤዛ ደግሞ እየተናደደችና ይሄን ነገር ሁሉ አጥጂ ስትላት እንግዲህ ሄደችና መጠረጊያው ሞሎላ አምጥታ ይሄንን ቤት ሁሉ አጥጂ፣ ወልዊ፣ አስተካክቢ እንግዲህ ብላ አይኗን ታበለግበታለች። እንግዲህ ቤዛ በጣም ተናዳ ንዴቷን እንግዲህ ማቆጣጠር እስከሚያቅታት ድረስ እንግዲህ እንደምንም ተነስታ ቤቱን ታጠደዋለች። እናትየው ደግሞ ስታየው እንግዲህ በጣም ትደሰታለች፣ ደስ ይላታል። ቤዛ እንግዲህ እንደዚህ ደሊላ ስታሽከረክራት ማየት ይሄ እንግዲህ አንድ መዝገብ ላይ መጻፍ አለበት ትላለች ወይዘሮ አልማዝ። ከዛ እንግዲህ እንደዛ አድርጋ አሁን እንግዲህ ከዛንን እንግዲህ ሁሉም ነገር ቆይ ቤዛ ምን ሆነሽ ነው ብላ ስትላትም አይ ምንም አልሆንኩም ትላታለች። ቆይ እንዴት ነው እንደዚህ ስታንበረክክሽ የነበረ? እንዴት ቤቱን ታጨዳላለች ብላ ስትላትም እኔ እኮ ለሷ ብዬ ነው እንጂ ቤቱን ያጸዳሁት ለሌላ ነገር አይደለም ብላ ትላታለች። ከዛንን እንግዲህ ምንድን ነው ብላ ስትላትም አይ የሆነውን ነገር አንቺ አታቅም። ስለዚህ እንግዲህ ብላ ትላታለች። ምንድን ነው የሆነው ነገር አልገባኝም ብላ ስትላትም አዎ ሁሉም ነገር እኮ አልገባሽም ብላ ትላታለች። ያልገባኝ ነገር ምንድን ነው አስረጅኝ ብላ ስትላት ከዛንን እንግዲህ አሁን ሁሉም ነገር አስተካክላለሁ ትላታለች። ስለዚህ ግን ቤዛ ይሄን ነገር ስታደርጊ እንዳታበላሽው እንግዲህ ደስታ ራሱ እንዳበላሽብሽ ብላ ትላታለች። አይ አበላሽብኝም፣ ቅድም እንዴት ሲመለከታት እንደነበረ አውቃለሁ። ስለዚህ እሱ ደግሞ ሴትነቱን ለመወጣት የማይፈልገውና የማያደርገው ነገር የለም። ስለዚህ እንግዲህ እኔ ደግሞ እሷን እንግዲህ ለመጨረሻና ለአንድ ጊዜ ከዚህ ቤት ይገላገላታለሁ ብላ እንግዲህ ቁርጣ ተነስታለች። ከዛ እንግዲህ ወይዘሮ አልማዝም ብትመክራትና ብትገስጻት፣ ነገር ግን እንግዲህ ቤዛ ልትሰማ ፍቃደኛ አይደለችም። ከዛ እንደዛ ስትል እንግዲህ እሺ ይሁንልሽ፣ እስቲ እናያለን የሚሆነውን ነገር እንግዲህ ለማየት እንግዲህ ሁላችንም ትላታለች። ከዛንን እንግዲህ እንደዛ ስትላት ጊዜ አይመስለኝም፣ ይሄ ነገር ግን ሚሳካ አይመስለኝም፣ የእውነት ይሄን ነገር እንግዲህ ምታሳኪ ብላ ትላታለች። ከዛ እመነኝማዬ ሁሉም ነገር አስተካክላል። ስለዚህ እንግዲህ ከዛንን እንግዲህ እኔ ሳሎን ላይ ያንበረከከችኝን ትላለች። ከዛንን እንግዲህ ሁሉም ነገር እንግዲህ እንደዛ ብላ ከዛንን እንግዲህ ካሌብ እንግዲህ ወደ ስራ እንደሄደ ከዛ ደሊላ ደግሞ ደስታን ታገኛለች። ደስታ ቆይ እየተከታተልከኝ ነው ወይ ብላ ስትለው ጠዋት እንግዲህ ስላስደነገጥኩሽ ይቅርታ ልጠይቅሽ፣ ቆይ ምንድን ነው የምትፈልገው ስትላትም እባክሽን ተረጋጊ፣ እኔ ምንም ነገር አልፈለግሽም፣ እኔ ከካሌብ ትንሹ እኔ ሁለተኛ እንደዚህ ከዚህ በኋላ እንዳትነካኝ ከእውነተኛ ከዚህ ጋር ሂጂልኝ ብሎ ይላታል። ከዛንን እንግዲህ ቆማ እሷ ደግሞ እየቀረጸችው ከዛን ያመሃል እንዴ ብላ ትለዋለች። ከዛንን እንግዲህ ይቅርታ ተሳስቼ ነው ይቅርታ አይጠቅመኝ፣ ሁለተኛ መንገዴ ላይ ብትቆም እንግዲህ ለካበን ነው እንዳትነግሪው ብሎ ይላታል። ስለዚህ
አንተ እርጉም ከኔ ላይ ዞር በልልኝ ብላ ትለዋለች። ከዛንን እንግዲህ ይሄንን እንግዲህ ሁሉም ነገር ካደረገች ወደ ከዛ እንግዲህ እሱ ለምን እንደሳማትና ይሄን ነገር ለምን እንዳደረገ ደስታ ያውቃል። ነገር ግን ወይዘሮ አልማዝ ልካት ይመስለኛል ለራሷ አይደለም። ከዛንን እንግዲህ ይሄን ደግሞ ደሊላ እንግዲህ በስልኳ ቀርጻ ነበረ። ለኔ ይሄ አንድ ምስጢርና አንድ ጥይት ነው ብላ ትላለች። አሁን ወደ ቤት ሊሄድና ይሄ ትልቅ ማስረጃ ለማየ አሳያታለሁ። ዛሬ እንግዲህ ደሊላ ዛሬ የመጨረሻ ቀንሽ ነው እያለች እንግዲህ ከሷ ከራሷ ጋር እያወራች እንግዲህ ትቆያለች። ከዛንን እንግዲህ ደሊላ ደግሞ ወደ ቤት ሲገባና ቆይ ይሄ ደስታ የሚባለ ሰው እብድ ነው እንዴ? እንዴት ነው ይሄን ያህል ሊደፍረኝ እየቻለው ትላለች። ከዛ እንግዲህ ቆይ አሁን ምንድነው ምን ብዬ ነው የምናገረው? ቆይ ደስታ ሳመኝ ብዬ ብነግረው እንዴት ብዬ ነው የምነግረው? ስለዚህ ትልቅ ችግር ይፈጥራል። ስለዚህ እንግዲህ እንዴት አድርጌ ነው የምናገረው? እንግዲህ ካሌብ ይሄንን ከሰማ ደስታን ይገላል። ወይ አምላኬ ምንድነው የማደርገው? እሺ ምንድነው የሚሆነው ብላ ትጨነቃለች። መናገር አለብኝ ወይስ መናገር የለብኝም? ወይስ ምንድነው? ይሄንን ነገር መናገር የለብኝም። ከዛንን እንግዲህ ይሄንንማ በምንም ታምር ሊነግረውኛ አልችልም። ስለዚህ ደስታንማ በደንብ አድርጌ መከታተል አለብኝ። የሆነ ነገርማ አለ ብላ ትላለች። ከዛ እንግዲህ እንደዛ እያለች ብቻዋን ቆማ እየተጨነቀች ነበረ። ከዛንን እንግዲህ ቤዛ እንግዲህ ትመጣን እንግዲህ ቤዛ ደግሞ ለወይዘሮ አልማዝ መጣ የተሰራውን ነገር ስታሳያት፣ ከዛንን እንግዲህ ቤዛ አንቺ እኮ ጎበዝ ነሽ፣ እንግዲህ ይሄን ነገር እንደዚህ በፈጣም ትጨርሻል ብዬ አላሰብኩም ነበረ ትላታለች። ቤዛ ደግሞ እኔ እኮ ዝም ብዬ አይደለም፣ ስለዚህ እንግዲህ አጋጣሚዎች እንግዲህ እንደሚፈጠሩ እርግጠኛ ነኝ ነው ብላታለች። ከዛ እንግዲህ ፎቶ ደግሞ እኮ በደንብ እንግዲህ እሷን አቅፎ የሚያሳይ ነው ትለዋለች። ስለዚህ እንግዲህ የደሊላን ብቻ ሳይሆን እንግዲህ የአቶ ደስታንም እንግዲህ ሁሉም ነገሩን የሚያበላሽ ፎቶ ነው ብላ ስትላትም ከዛንን አዎ ልክ ነሽ፣ ይሄ ነገር ግን ውሸቱ ነው ከታየ ወይም ደግሞ አንድ ነገር ከተከሰተ በጣም ላንቺ አደጋ አለው ብላ ስትላትም ሁሉም ነገር በጥንቃቄ ነው እየሰራው ብላ ትላለች። ከዛ እውነት ለመናገር ከዛንን እንግዲህ እሷ ደግሞ ክፍል ትገባና ጊዜ ጋር ቁጭ ትላለች። ከዛንን እንግዲህ ምን ብዬ ነው ይሄን መናገር የምችለው ያለች እንግዲህ እየተምሰላሰለች ነበረ። ከዛንን ቆይ ምንድነው? ምን ሆነሽ ነው የተጨነቅሽው? ለምንድነው እንደዚህ እየተገሽ ያለሽው? ይሄ ሰሞን ቆይ ደሊላ ምንድነው የሆንሽው ብሎ ይላታል። እንግዲህ ልትነግረው ብላ በጫፍ ጫፍ እየደረሰችው ትመለሳለች። ከዛ እባክሽን ለምንድን ነው የማትነግሪኝ? የወሹን ነገር ንገሪኝ። የአንቺ ደስታ ነው፣ የአንቺ ጭንቀት ለእኔ ጭንቀት እኮ ነው። ለምንድን ነው የማትነግሪኝ? ለማን ነው የምታወሪ ብሎላታል። ከዛ እንግዲህ የካሌብ እናት እንግዲህ ወይዘሮ አልማዝ ቁጭ ብላ ጠጉሩን አሻሽታ እማዬ ልጅነቴን እኮ ነው ያስታወሽኝ የእውነት ብላ ትላለች። እኔና እኮ አንተ እንደ ልጅ እንግዲህ ካወራን ብዙ ቆየን የኔ ልጅ ስለዋለች እንግዲህ እስቴነ ሊቀፍ ብላ እንግዲህ እግሯ ላይ አስተኝታ ጠጉሯን እያሻሸችው እውነት እማዬ አንቺ ስላለሽኝ በጣም ደስተኛ ነኝ ብላ ስትልም አንተ ስትኖር እኔም አለው አንተ ከሌለ እንግዲህ እኔም የለውም ብላ ትላለች። ከዛንን እንግዲህ እንደዛ ብላ እንግዲህ እሱም ደግሞ አሁን በቃ ተነሺ ወደ ሳሎን እንሂድ ተባባሉና ወደ ሳሎን ይሄዳሉ። ከዛንን እንግዲህ ቤዛ የመጨረሻውን ካርድ ለመዘዝ እንግዲህ ስልኳን እንግዲህ ታነሳዋለች። ከዛንን እንግዲህ ስልኳን ከታነሳች ወደ ከዛንን እንግዲህ ለካሌብ እንግዲህ ሲሳሳሙ የነበረውን ነገር ለካሌብ ትልክለታለች። ከዛ ካሌብ እንግዲህ እንደ አየ አይኑ ሁሉ ነበር የተለዋወጠ። ከዛ
ያንን ይስቃል፣ ይነሳል፣ ይቀመጣል። መሬትና ምድር ሁሉ እንግዲህ ጣበበችበት። በዚህ አጋጣሚ እንግዲህ የምትወዱትና እንደ ራሳችሁ የምታምኑት ሰው እንግዲህ ሲክዳችሁ እንግዲህ ስብራቱ እንደ ብርጭቆ በሉት። ብርጭቆ ማለት የማይጠገን ነገር ነው። ሰው ልጅም ልቡ ከተሰበረ አይጠገንም ማለት ነው። እንግዲህ በዚህ ነበረ ድራማው የተጠናቀቀ። ደሊላ ከሱ ጋር እያለ እንግዲህ ነበረ ድራማው ተጠናቀቀው። ስለተከታተላችሁኝ አመሰግናለሁ።